ምስራቅ ሚዲያ ኔትወርክ በፓኪስታን ኢስላማባድ በሚካሄደው የአሜሪካና ኢራን ድርድር ምን ውጤት ሊመጣ ይችላል የሚለው እስካሁን ግልጽ አይደለም። አሜሪካና ኢራን የሚያስማማቸው መንገድ ያገኙ ይሆን? እንመልከተው። ሁለቱም ወገኖች በይፋ የሚያወሩት ነገር እጅግ የተራራቀና የሚቀራረብ የማይመስል ነው። በዚህም በከፊል ምክንያቱ መሪዎችና ተደራዳሪዎች በመገናኛ ብዙሃን የሚያወሩት በቀጥታ አድማጫቸው ለሆነው የሀገራቸው ሕዝብ በመሆኑ ነው። አሜሪካና ኢራን እያንዳንዳቸው የጦርነቱን አውድ ለመቅረጽ እየሞከሩ ነው። ማንን ለምኖ ወደ ድርድር ጠረጴዛው እንደቀረበ ምስል ለመሳል እየተሯሯጡ ናቸው። አሁንም ቢሆን ሁኔታዎችን ለማሻሻል ግን ተስፋ አለ። ቢያንስ ጥርጣሬ ያሳደረውን የተኩስ አቁም ስምምነት መጠበቅ ይቻላል። ማስታወስ የሚያስፈልገው ጉዳይ ግን አሜሪካና ኢራን ባለፈው የካቲት እየተደራደሩ ሳለ ዋሽንግተን ጠረጴዛውን በመርገጥ ከእስራኤል ጋር ሆና ጦርነቱን ከፍታለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ አሜሪካና ኢራን ሊያደርጉ ያቀዱትን የሰላም ንግግር በበጎ እንደሚቀበሉ ገልጸው ሁለቱም ወገኖች በቅን ልቦና ወደ ድርድር እንዲገቡ አሳስበዋል። ለመንግስታቱ ድርጅት የጋዜጣዊ መግለጫ ላይ ንግግር ያደረጉት የዋና ጸሐፊው ቃል አቀባይ ስቴፋን ደጃሬክ ጉቴሬስ ሁሉም ወገኖች ይህንን የዲፕሎማሲ ድል በመያዝ ወደ ዘላቂና አጠቃላይ ስምምነት ለመድረስ በቅን ልቦና እንዲሳተፉ መጠየቃቸውን ገልጸዋል። ዋና ጸሐፊው ንግግሩ ውጥረቱን የማርገብና ወደ ግጭት እንዳይመለስ የመከላከል እድል እንደሚሰጥም አስታውቀዋል። ዋና ጸሐፊው የተባበሩት መንግስታት ድርጅት ቻርተርን ጨምሮ በዓለም አቀፍ ሕግጋት መሰረት ከሰላማዊ አማራጭ ውጪም ዓለም አቀፍ አለመግባባቶችን ለመፍታት የሚያስችል ተጨባጭ አማራጭ እንደሌለ አጽንኦት ሰጥተዋል ሲሉ ቃል አቀባዩ ደጃሬክ ተናግረዋል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ የግል ልዑክ ዲፕሎማሲያዊ ጥረቶችን ለማገዝ ቀጣናው ውስጥ እንደሚገኙም ተገልጿል። በሌላ በኩል የኢራን ተደራዳሪዎች ፓኪስታን ደርሰዋልም ተብሏል። የአሜሪካ ልዑክም ወደ ሀገሪቱ እያመራ ስለመሆኑ ተገልጿል። በኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊፋፍ የሚመራው የቴሄራን ተደራዳሪ ቡድን ከአሜሪካ ጋር ለሚደረገው ንግግር ፓኪስታን መድረሱን የሀገሪቱ የመገናኛ ብዙሃን ዘግበዋል። በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሚመራው የዋሽንግተን ልዑክም ወደ ዋና ከተማዋ ኢስላማባድ ጉዞ ጀምሯል ተብሏል። ከ40 ቀናት ውጊያ በኋላ ተኩስ አቁም ላይ የደረሱት አሜሪካና ኢራን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በዛሬው ዕለት ፓኪስታን ውስጥ ለድርድር ይቀመጣሉ። የኢራን ልዑክ ለድርድሩ ከተያዘው ጊዜ አስቀድሞ ፓኪስታን ደርሷል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያመለክተው ተደራዳሪ ቡድኑ ውስጥ የውጭ ጉዳይ ሚኒስትሩ አባስ አራግቺ፣ የመከላከያ ምክር ቤት ጸሐፊ አሊ አክባር አህመዲ እና የማዕከላዊ ባንክ ገዢው አብዱል ናስር ሄሚቲ እንዲሁም በርካታ የፓርላማ አባላት ተካተዋል። ልዑኩ የሚመራው ከቅርብ ጊዜ ወዲህ በኢራን መንግስት ውስጥ ጎልተው እየወጡ ባሉት አፈ ጉባኤው ጋሊባፍ እንደሆነ ተገልጿል። አፈ ጉባኤው ቡድኑን እየመሩ ቢሆንም ባለፉት ቀናት በኤክስ ገጻቸው ባሰፈሯቸው ጽሑፎች አሜሪካ ወደ ንግግር የማምራቷ ጉዳይ ላይ ኢራን ያላትን ጥርጣሬ ሲገልጹ ነበር። ሌላኛው ቡድኑ አባል ደግሞ የውጭ ጉዳይ ሚኒስትሩ አባስ አራግቺ ናቸው። አራግቺ በአውሮፓውያን 2015 ተደርሶ የነበረው የኢራን የኒውክሌር ስምምነት ድርድር ውስጥ ቁልፍ ሚና ተጫውተዋል። በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የሚመራው ልዑክም በተመሳሳይ ወደ ፓኪስታን ጉዞውን ጀምሯል። በፕሬዚዳንት ትራምፕ የመጀመሪያ የስልጣን ዘመን አማካሪያቸው የነበረው የልጃቸው ባል ጃሬድ ኩሽነር እና ልዩ መልእክተኛቸው ስቲቭ ዊትኮፍ የተደራዳሪ ቡድኑ አባላት ናቸው። ኩሽነር እና ዊትኮፍ የኢራን ጦርነት ከመጀመሩ በፊት ሲካሄዱ በነበሩ ድርድሮች ላይም አሜሪካን ወክለው ሲነጋገሩ ነበር። የጋዛ ጦርነት እንዲቆም በተደረገው የተኩስ አቁም እንዲሁም በሩሲያና ዩክሬን ድርድሮች ላይም ተሳትፈዋል። ምክትል ፕሬዚዳንት ጄዲ ቫንስ ጉዞ ከመጀመራቸው በፊት ከጋዜጠኞች ጋር በነበራቸው ቆይታ ኢራናውያን በጥሩ ልቦና ለመደራደር ፈቃደኛ ከሆኑ ያለ ጥርጥር እጃችንን ከፍተን እንዘረጋለን ብለዋል። አክለውም ግን ሊጫወቱብን የሚሞክሩ ከሆነ ግን ተደራዳሪ ቡድኑ ምላሽ የማይሰጥ ሆኖ ያገኙታል ሲሉ አሳስበዋል። ፕሬዚዳንት ትራምፕ ለአሜሪካው ተደራዳሪ ቡድን ግልጽ መመሪያዎችን መስጠታቸውንም ጠቅሰዋል። ፕሬዚዳንት ትራምፕ ድርድሩ ካልተሳካ ለጦርነት እየተዘጋጁ መሆናቸውንም ተናግረዋል። ዛሬ ቅዳሜ ፓኪስታን ውስጥ የሚጀመረው ድርድር የማይሳካ ከሆነ ለቀጣይ ጦርነት እየተዘጋጁ መሆናቸውንም ግን ፕሬዚዳንት ዶናልድ ትራምፕ ቀድመው ተናግረዋል። ፕሬዚዳንቱ በሰጡት ቃለ ምልልስ ላይ የሰላም ንግግሩ የማይሳካ ከሆነ በሚል የአሜሪካ የጦር መርከቦቿን ምርጥ የተባሉ የጦር መሳሪያዎችን እያስታጠቀች ነው ሲሉ አመልክተዋል።
ፕሬዚዳንቱ ኒውዮርክ ፖስት ከተባለው ጋዜጣ በስልክ ባደረጉት ቃለ ምልልስ ላይ እንደተናገሩት የድርድሩን ውጤት በ24 ሰዓታት ውስጥ የምናውቅ ይሆናል ብለዋል። መርከቦቻችንን በታሪክ ውስጥ ከተሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅን ነው። እንዲያም ከዚህ በፊት ሙሉ ለሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው። እናም ከስምምነት ላይ ካልደረስን እነዚህን የጦር መሳሪያዎች በጣም ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉ ፕሬዝዳንቱ አክለዋል። ኢራናውያንን በተመለከተም የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻሉ ህዝቦች አይደሉም በማለት ያላቸውን ጥርጣሬ ገልጸዋል። ለሁለት ሳምንት የሚቆይ የተኩስ አቁም አሜሪካና ኢራን ከደረሱ በኋላ ፓኪስታን ውስጥ የመጀመሪያውን ድርድር። ይህ በእንዲህ እንዳለ ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ኢራናውያን ዓለም አቀፍ የባህር መተላለፊያዎችን በኃይል በመዝጋት ለማስገደድ ካልሆነ ሌላ አማራጭ የላቸውም ሲሉ ጽፈዋል። አሁንም በህይወት ለመቆየታቸው ብቸኛው ምክንያት ለመደራደር ነው በማለት ከስምምነት ላይ ከመድረስ ውጭ ምንም ማድረግ አይችሉም ብለዋል። የኢራን ፓርላማ አፈ ጉባኤ ግን እስራኤል በሊባኖስ ላይ የምታካሄደው ጥቃት ሳይቆምና የታገዱ የኢራን ሀብቶች ሳይለቀቁ ድርድር አይኖርም የሚል ቅድመ ሁኔታ አቅርቧል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው አገሪቱ ፓርላማ አፈ ጉባኤ ሙሐመድ ባጌር ጋሊፍ እንዳሉት ከአሜሪካ ጋር የሚካሄደው ድርድር የሚጀመረው ሁለት ቁልፍ ቅድመ ሁኔታዎች ሲሟሉ ብቻ ነው። አፈ ጉባኤው ወሳኝ ያሏቸው የድርድሩ ቅድመ ሁኔታዎች እስራኤል በሊባኖስ ውስጥ የምታካሄደውን ወታደራዊ ጥቃት የሚያስቆም ተኩስ አቁምና እንዳይንቀሳቀስ የታገደው የኢራን ሀብት መለቀቅ ናቸው። ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት እነዚህ ሁለት እርምጃዎች አሜሪካና ኢራን ከሁሉ በፊት ተግባራዊ እንዲሆኑ የተስማሙባቸው መሆናቸውን አመልክተዋል። ሁለቱ ነጥቦች ድርድሩ ከመጀመሩ በፊት ሊፈጸሙ የሚገቡ ናቸው በማለት ቅድመ ሁኔታዎች መሆናቸውንም አፈ ጉባኤው ገልጸዋል። አሜሪካና እስራኤል በኢራን ላይ ጥቃት እንደከፈቱ፣ እስራኤል በሌላ በኩል የኢራን አጋር በሆነው የሊባኖሱ ታጣቂ ቡድን ላይ ከፍተኛ ጥቃት እያካሄደች ሲሆን ከኢራን ጋር የተኩስ አቁም ከተደረገ በኋላም ዘመቻዋን አጠናክራ ቀጥላለች። በርካታ የኢራን ባለስልጣናት በሊባኖስም ተኩስ አቁሙ ተግባራዊ እንዲሆን እየጠየቁ ሲሆን አሁን አፈ ጉባኤው የሰነዘሩት አስተያየት በአሜሪካና በኢራን መካከል የሚደረገውን ድርድር እንዳያጨናግፈው ተሰምቷል።